አንድ የቤት ሰራተኛ በወር ደመወዝ ተባብላ ትሄዳለች። ምግብ ቀለብ አትባባልም። ያው ከነሱ ትበላለች፣ ትጠጣለች። አንዳንዴ ብይ ጠጅ ብለው ካልፈቀዱ ዝም ቢሉ መብላት መጠጣት እንዲሁም የተለያየ ቤት ውስጥ የሚያስፈልጉትን ከነሱ ካለ ፈቃድ ትችላለች ወይስ ሐራም የሰው ሐቅ ይሆንባታል የሚል ጥያቄ። አንድ ሰው አውቆም ይሁን ሳያውቅ ተናዶም በተለያየ አጋጣሚ ቢያሻርክ በፊት የሰራው ኸይር ስራ ጾም፣ ሐጅ፣ ሶላት የተለያየ ኸይር ስራውን ያሰርዝበታል ወይ? በኋላ ከተወበተ በፊት የሰራው ኸይር ስራ እንዴት ነው? ከተወበተ በኋላ የሰራው ብቻ ነው የሚጻፍለት ወይስ እንዴት ነው? ለኢን አሽረክተ ለየሕበጠነ ዐመሉክ የሚለውን አንቀጽ ቢያብራሩልኝ የሚል ጥያቄ። እርሱ አርረሕማን ነው፣ በዐርሹ ላይ ስልጣኑ ተደላደለ ይላል የትርጉም መጽሐፍ ላይ። ይህ እንዴት ይታያል? ከዚህ ሌላ የማናውቃቸውን ትርጉም ሊኖረው ይችላልና እንደዚህ አይነት የቁርአን ትርጉም በውስጡ የያዘን መሸጥ እኔን ወንጀለኛ ያደርገኛል ወይ? ምንስ ማድረግ ነው ያለብኝ? እስካሁን በጣም ብዙ ሽጫለሁ። በእጃቸው ያለ ሰዎችስ ምን ማድረግ ነው ያለባቸው የሚል ጥያቄ ነው። ሪያ ወይም ይውልኝ ይስሙልኝ ያስቸግረኛል። በምን እንደምላቀቅ አላውቅም። በጣም ያስጨንቀኛል። የአኺራዬ ነገር ሽርክ ውስጥ እንደሚገባ አውቃለሁ። ጀሀነም እንደሚጠብቀኝ አውቃለሁ። የሚያግዘኝ ነገር ካለ ምከሩኝ፣ በዱዓችሁም አትርሱኝ የሚል ጥያቄ ነው። የሱቅ ቦታ ነበረን እና እስካሁን ለወንዶች ፀጉር ቤት ተከራይቶ እየሰሩበት ነው። አሁን እኔ ይህ ስራ አይቻልም ሲሉ ሰምቼ ሀገር ላሉ ቤተሰብ ነገርኳቸው። እነሱ ጠይቀን መልስ የሰጠን የለም። ስለዚህ አንተ መልሱን ከቁርአን እና ከሐዲስ ደሊሉን ጽፈህ ላካሉኝ። በአጠቃላይ ለፀጉር ቤት ማከራየትም ይሁን ስራው እንዴት ይታያል በሸሪዓችን የሚል ጥያቄ ነው። فاغتنم رحمك الله حياتك النفيسة واحتفظ بأوقاتك العزيزة. السلام عليكم ورحمة الله وبركاته. الحمد لله رب العالمين حمدا كثيرا طيبا مباركا فيه كما يحب ربنا ويرضى، والصلاة والسلام على نبينا محمد وعلى آله وأصحابه ومن اهتدى بهداه واتبع سنته إلى يوم الدين. اللهم يا معلم آدم وإبراهيم علمنا، ويا مفهم سليمان فهمنا، ونعوذ بك اللهم أن أضل أو أضل. ثم أما بعد، ዛሬ ከምናያቸው ጥያቄዎች የመጀመሪያው አንድ ሰው አውቆም ይሁን ሳያውቅ ተናዶም በተለያየ አጋጣሚ ቢያሻርክ በፊት የሰራው ኸይር ስራ ጾም፣ ሐጅ፣ ሶላት የተለያየ ኸይር ስራውን ያሰርዝበታል ወይ? በኋላ ከተወበተ በፊት የሰራው ኸይር ስራ እንዴት ነው? ከተወበተ በኋላ የሰራው ብቻ ነው የሚጻፍለት ወይስ እንዴት ነው? ለኢን አሽረክተ ለየሕበጠነ ዐመሉክ የሚለውን አንቀጽ ቢያብራሩልኝ የሚል ጥያቄ ነው። ኢማም አልቡኻሪ ከአቡ ሁረይራ ባስተላለፉት ሶሒህ ሐዲስ አንድ ግለሰብ ወደ ነቢዩ ዓለይሂ ሰላቱ ወሰላም በመምጣት ምከረኝ ብሏቸዋል። ነቢዩ ሰላቱ ወሰላም አትቆጣ ብለውታል። ደጋግሞ ምከረኝ ቢላቸውም እሳቸው አትቆጣ የሚለውን ደጋግመዋል። በዚህ ሐዲስ ነቢዩ ሰላቱ ወሰላም የሰው ልጆች እንዳይቆጡ ለቁጣ ሰበብ የሚሆኑ ነገሮችንም ከማድረግ እንዲርቁ ጭምር መክረዋል። ቁጣ በተለይ ከመስመር ከወጣና ከወሰን ካለፈ ዱንያዊም አኺራዊም ችግሮችን ስለሚያስከትል፣ እንደዚሁ ነብዩ ሰለላሁ ዐለይሂ ወሰለም አትቆጣ ማለታቸው ቁጣን መተው መቆጣጠር እንደሚቻልም የሚያሳይ ነው። ምንም እንኳ ውስጥ ላይ ስሜቱ መፈጠሩ ባይቀርም ተፈጥሯዊ ስለሆነ ቁጣን ተግባራዊ ማድረግ፣ በቁጣ ተነሳስቶ እርምጃ መውሰድ፣ መናገር፣ መተግበር፣ መተውና ከዚህ መታቀብ እንደሚቻል የሚያሳይ ነው። የሙእምን ቁጣው በመጠንና ለበቂ ምክንያት ሊሆን ይገባዋል። አልፎ ሁሉ ትክክለኛ ሙእምን ለአላህ እንጂ ለነፍሱ ለአዱንያ ብሎም አይቆጣም። ይህ ሆኖ ሳለ ግን ሲቆጡ ማሻረክ፣ በቁጣ ምክንያት ማሻረክ ትልቅ የሆነ ከሳራና ጥፋት ነው። ሽርክ መልካም ስራን ያበላሻል። ይሄም በቁርአን በሐዲስ በሰፊው የተዳሰሰ በግልጽ የተነገረ ጉዳይ ነው። ቁጣ ደረጃዎች አሉት። ራስን መሳት፣ የሚሉትን የሚያደርጉትን ማወቅ እስከማይችሉ ድረስ የሚያደርግ አይነት ከፍተኛ ቁጣ ከሆነ በእንዲህ አይነቱ ቁጣ ላይ ሆኖ የሰው ልጆች በሚናገሩት በሚያደርጉት አይጠየቁም። ኢብኑል ቀይም ሌሎችም ቁጣ
የህብደት ደረጃ እንደሚደርስ ገልጸዋል። ስለዚህ ቁጣው እዛ ደረጃ ከደረሰ በዛ ሰዓት የኩፍርን የሽርክን ቃል መናገር እንቅልፍ ላይ ሆኖ አእምሮን በሳቱበት ወቅት ላይ እንደሚናገሩት ይሆናል ማለት ነው። እንደዚሁ ደግሞ ሽርክ መሆኑን ባለማወቅ የሽርክን ተግባር የፈጸመ የእሱ አይነት ሰው ሽርክ መሆኑን የማያውቅበት ሀገርና አካባቢ ላይ ከሆነ ያለው ዑዝር ተሰጥቶት አውቆና አምኖበት እስካላደረገው ድረስ ሙሽሪክ ያስብለውም ከእስላም አያወጣውም ይባላል። ለኢን አሽረክተ ለየሕበጠነ ዐመሉክ የሚለው ኺጣቡ ለነቢይ ነው፣ ለኡመታቸው ነውም ተብሏል። የሽርክን አደገኝነት ለመግለጽ ነው። ብታሻርክ የሰራኸው ስራ በሙሉ ይበላሻል የተባለ። ይህ አንቀጽ ኩፍርና ሽርክ ስራን እንደሚያበላሹ በግልጽ ያሳያል። ነገር ግን ሽርክና ኩፍር ስራ ማበላሸታቸው እዛው ላይ ሆኖ በመሞት የተገደበ ነው። ምክንያቱም ሌላኛው የሱረቱል በቀራ አንቀጽ ላይ ፈየሙት ወሁወ ካፊሩን ፈኡላኢከ ሐቢጠት አዕማሉሁም ተብሏል። በአላህ የከፈረ ያሻረከ እዛው ካፍርና ሙሽሪክ ሆኖ የሞተ የሰራው ስራ ይበላሻል ብላ። ስለዚህ ሙጥለቁ በሙቀየዱ ሐምል ይደረጋል። በጥቅሉ ልክ በሆነ መልኩ ካሻረክ ስራ ይበላሻል የሚለውን አንቀጽ አሻርኩ ከፍሮ በዛው የሞተ ስራው ይበላሻል በሚለው አንቀጽ ይብራራል፣ ይፈሰራል ማለት ነው። መጀመሪያ ሙስሊም የነበረ ዒባዳ መልካም ስራ የነበረው አላህ ይጠብቀንና ከዛ በኋላ የከፈረ ወይም ያሻረከ መልሶ ወደ ኢስላም ወደ ዲን ሲመለስ ድሮ ከሰራው መልካም ስራ ጋር አብሮ ነው የሚመለሰው። ነቢያችን ሰለላሁ ዐለይሂ ወሰለም አልኢስላሙ የጁቡ ማ ቀብለሁ ብላ፣ ኢስላም መስለም ከዛ በፊት የተሰራን ወንጀል ይሰርዛል ብላ፣ ተውበትም ከዛ በፊት የተሰራን ወንጀል ይሰርዛል ብላ። ወከዛሊክ ለአንድ መስለም ለፈለገ ሰው ከመስለም በፊት ከሰራሃቸው መልካም ስራዎችህ ጋር አብረህ ነው የሰለምከው ወይም የምትሰልመው ብለውታል። በጃሂልያ ዘመን የሰራቸው መልካም ስራዎች አጅራቸው ከሰለሙ በኋላ ይጻፉለታል፣ ይዛኑለታል። ኢማሙ ሻፊዒ ረሒመሁላህ ተዓላ መን ሐጀ ثم ارتد ثم أسلم لا يجب عليه الحج مرة أخرى ብለዋል። ሐጅ ካደረገ በኋላ ሙርተድ የሆነ የከፈረ ሰው ከዛ መልሶ ከሰለመ ድጋሚ ሐጅ ማድረግ አይወጅብበትም ብለዋል። ሌላኛው ጥያቄ እርሱ አርራህማን ነው፣ በአርሹ ላይ ስልጣኑ ተደላደለ ይላል የትርጉም መጽሐፍ ላይ፣ ይህ እንዴት ይታያል? ከዚህ ሌላ የማናውቃቸውን ትርጉም ሊኖረው ይችላልና እንደዚህ አይነት የቁርአን ትርጉም በውስጡ የያዘን መሸጥ እኔን ወንጀለኛ ያደርገኛል ወይ? ምንስ ማድረግ ነው ያለብኝ? እስካሁን በጣም ብዙ ሽጫለሁ። በእጃቸው ያለ ሰዎችስ ምን ማድረግ ነው ያለባቸው የሚል ጥያቄ ነው። አርራህማኑ ዐለል ዐርሽ እስተዋ የሚለውን ስልጣኑ በአርሹ ላይ ተደላደለ ብሎ መፈሰር ተእዊል ነው። አንቀጹን ማዛባትና ማጣመም። ደጋግ ቀደምቶች የአላህን ስምና ባህሪ የሚመለከቱ የቁርአን የሐዲስ ጥቅሶች በዚህ መልኩ ሳይጣመሙ ቋንቋው በሚያሳየው መልኩ በግልጽ በዛሂር እንደሚፈሰሩ ኢብኑ ዐብድል በር የቀደምት ዑለሞችን ኢጅማዕ የጋራ አቋም ስምምነት ገልጸዋል። አላህ ቁርአን ላይ ስለሱ ከተናገረ፣ ነብዩ ሐዲስ ላይ ስለ አላህ ስምና ባህሪያት ከተናገሩ ቋንቋው በግልጽ በሚያስረዳው መልኩ ነው አምነን የምንቀበለው። እስተዋ የሚለውን ስልጣኑ ነው ከፍ ያለው አንለም። አላህ ራሱ ከአርሽ በላይ ከፍ ብሎ ነው ያለው ብለን ነው ምናም። ቃሉ የሚያስይዘው ይሄን ነው። ሰሐቦችም ታቢዒዮችም ይሄን ነው ተረድተው አስረድተው ያለፉት። ከነሱ መሃል ማንም ነቢይም ይሁን ሰሐቦች ታቢዒዮች እስተዋ የሚለውን እስተውላ ስልጣኑ ከፍ አለ ተደላደለ ብለው አልፈሰሩም። አላህ ሱብሓነሁ ወተዓላ ራሱ ከአርሽ በላይ መሆኑ በቀደምት ዑለሞች ስምምነት የተረጋገጠ የተቋጨ ጉዳይ ነው። ከኢማም አብዱልቃድር አልጀይላኒ እንደተነገረው የአላህ ከአርሽ በላይ መሆን አላህ ነቢያት ላይ በሙሉ ያወረዳቸው መጽሐፍት ውስጥም በግልጽ የተቀመጠ ነገር ነው ብለዋል። ስለዚህ የሰሐቦች፣ የታቢዒዮች፣ የደጋግ ቀደምቶች የአራቱ አይማዎች ኢማም ሻፊዒ፣ ኢማም አቡ ሐኒፋ ወገይሩሁም የታቢዒዮች፣ የሰሐቦች፣ የነቢይ ከሳቸውም በፊት የነበሩ የመላ ነቢያት አቋም ነው አላህ ከአርሽ በላይ ነው ብሎ ማመን። ከዚህ ተቃራኒ የሆነ የአላህን ስምና ባህሪያት በተመለከተ ከዚህ ተቃራኒ የሆነ አካሄድ የሚሄዱ መጽሐፍትን መሸጥ ተገቢ አይደል። ምክንያቱም የሰዎችን አቂዳ ማበላሸት ነው የሚሆን። አላሁማ ኢላ መጽሐፍ ውስጥ ያለውን ስህተት አውቆ ለሌሎች ለማሳወቅ ለራሱ አውቆ ከሐቁ ጋር አነጻጽሮ ሹብሃን ለመመለስ ብቃት ላለው ሰው ከሆነ መሸጥ ይቻላል። እንዲህ አይነት ስራ የሚሰራ ሰው ቁርአንን፣ ሐዲስን፣ የአህለ ሱና ወልጀማዓ አቂዳና መዝሀብን መሰረት አድርገው የተጻፉ መጽሐፎችን በመሸጥ ሊብቃቃ ይገባል። ሳያውቁ በፊት ለሸጡላቸው ሰዎች ከነሱ ውስጥ የሚያገኟቸውን አፈላልገው ያገኙ ውስጡ ላይ መጽሐፉ ላይ ስህተት እንዳለ መንገር በቂ ነው። ሌላኛው ጥያቄ ሪያ ወይም ይውልኝ ይስሙልኝ ያስቸግረኛል
በምን እንደምላቀቅ አላውቅም፣ በጣም ያስጨንቀኛል። የአኺራዬ ነገር ሽርክ ውስጥ እንደሚገባ አውቃለሁ፣ ጀሀነም እንደሚጠብቀኝ አውቃለሁ። የሚያግዘኝ ነገር ካለ ምከሩኝ፣ በዱዓችሁም አትርሱኝ የሚል ጥያቄ ነው። ሪያን በዚህ ደረጃ የሚፈራ ሰው አላህ ተባረከ ወተዓላ ቢሐውሊሂ ወቁወቲሂ ከሪያ ያድነዋል። ሙናፊቅነትን አስመልክተው ሲናገሩ ቀደምቶች ሙናፊቅነትን አይፈራም ከሙናፊቅነት ንጹህ የሆነ ሰው እንጂ፣ ከሙናፊቅነት ነፃ ነኝ አይልም ሙናፊቅ የሆነ ሰው እንጂ ብለዋል። ሙናፊቅነት የሪያ አካል ነው፣ ተቀራራቢ ናቸው። ሪያንም በዚህ መልኩ የፈራው ሰው ኢንሻአላህ ከሪያ አላህ ንጹህ ያደርገዋል። በዚህ ደረጃ ስለ ሪያ መፍራት መጨነቁ መስጋቱ ጥሩና ውስጥ ላይ ኸይር እንዳለ የሚያሳይም። ሆኖም እንዲህ አይነቱን ስሜት ለማስወገድና ለመረጋጋት በመጀመሪያ አንድ ብለን መልካሙን ስራ ስንሰራው ለስራው ያነሳሳን የአላህ ትዕዛዝ የሱን ውዴታ ፍለጋ ሊሆን ይገባል። የትኛውንም ስራ ከመስራታችን በፊት እዚህ ላይ ቆም ብለን መሰረቱን ማጥራት ማጽዳት ይጠበቅብናል። ለአላህ ብዬ ነው የምሰራው እንጀምረዋለን። ለአላህ ብለን አይደለም ራሳችንን እንፈትሻለን፣ ነፍሲያችንን እናጸዳለን። በዚህ መልኩ ይሄን መሰረት አስተካክለን ለአላህና ለአላህ ብቻ ብለን ስራው እስከገባን በኋላ በየመሃሉ እንዲህ አይነት ስሜት ከተፈጠረ አዑዙ ቢላሂ ሚነ ሸይጣን ረጂም እያሉ ንያን እያደሱ መቀጠል። በሪያ ምክንያት በይውልኝ በይስሙልኝ ምክንያት ስራ የሚበላሸው ከመሰረቱ ጀምሮ ስራውን ለይውልኝ ለይስሙልኝ ብለው ከጀመሩት፣ አሊያ ደግሞ ለአላህ ብለው እንኳን ከጀመሩት በኋላ መሃል ላይ ንያ ሲበላሽ በተበላሸው ንያ ሰው እንዲያየልን ሰው እንዲሰማልን እያሉ በዚህ ተደስቶ መቀጠሉ ነው ስራውን የሚያበላሸው። አማ ለአላህ ብሎ ጀምሮ መሃል ላይ ተፈጥሮበት የመለሰው የታገለው ሰው ወንጀለኛ አይባልም፣ ስራውም አይበላሽ። አልፎ ሁሉ ነፍስያውን ስሜቱን በመታገሉ የጂሃድ አጅር ያገኛል። ሪያ የሽርክ አካል ነው። የሪያ ዘር ለሆነው የሽርክ በሽታ ነቢ ያስተማሩን ዱዓ አለ። አላሁመ ኢኒ አዑዙ ቢከ አን ኡሽሪከ ቢከ ሸይአን ወአና አዕለም ወአስተግፊሩከ ሊማ ላ አዕለም እንድንል አስተምረዋል። አላህ ሆይ እያወቅኩኝ ባንተ ከማሻረክ ባንተ እጠበቃለሁ፣ ሳላውቅ ላሻረኩት ይቅርታ ጠይቀሃለሁ፣ ማረኝ ይቅር በለኝ እንድንል አስተምረውናል። ይህ አንድ ትልቅ ወሳኝ መድኃኒት ነው። እንደዚሁ ለብቻ ደብቆ ተደብቆ መስራት የሚቻልን መልካም ስራ መደበቅ፣ ሱና ሶላት ቤት ሄዶ መስገድ፣ ቁርአንን ከሰው ራቅ ብሎ ቤት ሆኖ መቅራት፣ ሰደቃ ሲሰጡ ሰው ሳያይ መስጠት ኢላ ገይሪ ዛሊክ መልካም ስራን መደበቅ አንዱ የሪያ መከላከያ ነው። ስራውን ሰርተው ከጨረሱ በኋላም ራስን መገምገም፣ እንደው አላህ ባዘኝ መልኩ ሰርቻለሁ፣ ለአላህ ብዬ ሰርቻለሁ እያሉ ራስን መፈተሽ በራስ ከመደነቅ በሰሩት ስራ ከመደነቅ በቀጣይም ለሰው ብሎ መልካም ስራን ለመስራት ከመነሳሳት ይጠብቃል። ነስአሉላህ አን የርዙቀና ጀሚዓን الإخلاص في القول والعمل ويعصمنا من الشرك والزلل إنه على كل شيء قدير። ሌላኛው ጥያቄ አንድ የቤት ሰራተኛ በወር ደመወዝ ተባብላ ትሄዳለች፣ ምግብ ቀለብ አትባባልም፣ ያው ከነሱ ትበላለች ትጠጣለች። አንዳንዴ ጠጅ ብለው ካልፈቀዱ ዝም ቢሉ መብላት መጠጣት እንዲሁም የተለያየ ቤት ውስጥ የሚያስፈልጉትን ከነሱ ካለ ፈቃድ ትችላለች ወይስ ሐራም የሰው ሐቅ ይሆንባታል የሚል ጥያቄ ነው። ይህ ባሉበት ሀገርና አካባቢ አዳና ተለምዶ መሰረት የሚወሰን። በዘመናችን አብዛኛው ሀገር ላይ የቤት ሰራተኛ ከሚሰራበት ቤተሰብ ጋር አብሮ ነው የሚበላው የሚጠጣው። የቤት ኪራይ አይከፍል፣ የቀለብ አይከፍል። ስለዚህ በዚህ መሰረት አንድ ቤት በቋሚ ሰራተኝነት ሲቀጠሩ እዛው መብላት መጠጣት፣ እዛው መተኛት፣ ቤተሰብ ለጋራ የሚገለገለውን ዕቃ መገልገል ይቻላል። የሥራ ውል ሲፈራረሙ ወይም ሲስማሙ የዚህ ተቃራኒ ላይ እስካልተስማሙ ድረስ የዚህ ተቃራኒ ላይ ከተስማሙ ሙስሊሞች በተስማሙበት ነው የሚኗኗሩት። ስለዚህ በተለምዶ ሰራተኛ የአሰሪዎቹ ቤት የሚጠቀመውን ነገር ያለ ፈቃድ መጠቀም ይቻላል። ወጣ ያለ ከሆነና ፈቃድ የሚያስፈልገው ከሆነ ማስወገድ ይቻላል። መብላት መጠጣቱ ምግብ መጠጥ ከራስህ ነው እስካልተባለ ድረስ ከዛው መብላት ይቻላል። ሌላኛው ጥያቄ የሱቅ ቦታ ነበረን እና እስካሁን ለወንዶች ፀጉር ቤት ተከራይቶ እየሰሩበት ነው። አሁን እኔ ይህ ስራ አይቻልም ሲሉ ሰምቼ ሀገር ላሉ ቤተሰብ ነገርኳቸው። እነሱ ጠይቀን መልስ የሰጠን የለም። ስለዚህ አንተ መልሱን ከቁርአን እና ከሐዲስ ደሊሉን ጽፈህ ላካሉኝ። በአጠቃላይ ለፀጉር ቤት ማከራየትም ይሁን ስራው እንዴት ይታያል በሸሪዓችን የሚል ጥያቄ ነው። በመጀመሪያ ደረጃ ቤተሰቦችህ ሸሪዓን የሚያከብሩ ቁርአን ሐዲስ ምን እንደሚል ጠይቀህ ንገረን የሚሉ በመሆናቸው መደሰትና አልሐምዱሊላህ ብሎ አላህን ማመስገን ያስፈልጋል። ይሄ ትልቅ ኒዕማ ነው። ብዙ ልጆች ዲን ላይ ቀጥ ብለው ወላጅና ቤተሰቦቻቸው ከዲን የሚጻረር አካሄድ የሄዱ እነሱን ለማስተካከል ብዙ ታውረድና ችግር ውስጥ የሚገቡበት ሁኔታ አለ። ቁርአን ሐዲስ ቀርቦላቸው አይ ብለው በስሜት የሚነዱበት አህዋል አለና ቁርአን ሐዲስ ሚለውን ጠይቀህ
ጽፈህ ላክልኝ ማለት ትልቅ ኒዕማ ነው። አልሐምዱሊላህ ማለት ያስፈልገዋል። ምላሹን በተመለከተ ቤትና ሱቅ መሰል ነገሮችን መጋዘንም ጭምር በዲኑ የተከለከሉ ነገሮችን ለመሸጥ ለማከፋፈል ማከራየት አይቻልም። ለምሳሌ ስጋራ፣ ፊልምና ሙዚቃ፣ እንደዚሁ በዲኑ የማይፈቀዱ አልባሳት፣ እንደዚሁ ደግሞ ውስጣቸው ላይ መጠጥና መሰል የሆነ ከሸሪዓ ጋር ማይሄድ አሰራር ለሚሰራባቸው ሆቴሎች ወዘተ ማከራየት በእንዲህ አይነቱ ስራ ላይ በወንጀል ላይ መተጋገዝ መተባበር ነው የሚሆነው። አላህ ወንጀል ራሳችን እንድንሰራው እንደማይወደው ሁሉ ሌሎች ወንጀል ሲሰሩም እንድናግዝ እንድንተባበር አይወድም አይፈቅድም። በሱረቱል ማኢዳ አንቀጽ ቁጥር 2 ላይ ወተዓወኑ ዐለል ቢሪ ወተቅዋ ወላ ተዓወኑ ዐለል ኢስሚ ወልዑድዋን ወተቁላህ ኢነላህ ሸዲዱል ዒቃብ ብሏል። አላህን በመፍራት አላህ የሚወደውን ነገር በማድረግ ተባበሩ፣ ተጋገዙ። በወንጀልና ወሰን በማለፍ አትተጋገዙ፣ አትተባበሩ፣ አላህን ፍሩ፣ አላህ ቅጣቱ በርቱ ነው ብሏል። በመልካም ነገር እንድንተጋገዝ አላህ አዟል። በመጥፎ ነገር እንዳንተጋገዝና እንዳንተባበር በግልጽ ከልክሏል። ሐራም የሆነን ስራ ሰርቶ በዛ ላይ ደሞዝ ገንዘብ ማግኘት ሐራምና ክልክል። ዘፈንን፣ ሲጋራን፣ አስካሪ መጠጥን ሙስሊም የሆነ ሰው ራሱ ሸጦ ከዛ ገንዘብ መጠቀም እንደማይቻልለት ሁሉ እንዲህ አይነት ስራ ተሰርቶበት ገንዘብ የሚያስገኝም ቤት ማከራየት አይፈቀድለትም። በመሆኑም ሲጋራና መሰል የሆኑ ሐራም ነገሮች ለሚሸጡባቸው ሱቆች፣ ጺም ለሚላጭባቸው፣ ፀጉር በዲን በተከለከለ መልኩ አበላልቶ ለሚቆረጥባቸው፣ ሴት ልጅ ተገላልጣ እንደፈለገች ሆና ልትሄድ የሴቶች የውበት ሳሎን ኢላ ገይሪ ዛሊክ ተብሎ ቤቶችን ማከራየት፣ እንደዚሁ ደግሞ በሪባ ለሚተዳደሩ ባንክ ቤቶች ሱቅን ማከራየት ኢላ ገይሪ ዛሊክ በሙሉ ሐራምና ክልክል። ኢማም አሕመድና ኢማም አቡ ዳውድ ከአብዱላህ ብን አባስ ባስተላለፉት ሐዲስ ነቢያችን ሰለላሁ ዐለይሂ ወሰለም አይሁዶችን አላህ ይርገማቸው አሉ። ሶስት የደጋገሙት አላህ ተባረከ ወተዓላ ከእንስሳት ስጋ ውስጥ ጮማን ሐራም አድርጎባቸው ነበረ። ነገር ግን እነሱ ሸጠውት ገንዘቡን በሉት። አላህ ግን ተባረከ ወተዓላ አንድን ነገር ሐራም ካደረገ ወይም ደግሞ አንድ ሰዎች አንድን ነገር እንዳይበሉ ሐራም ካረገባቸው የዚህን ነገር ዋጋም ጭምር ሐራም ያደርግባቸዋል ብላ። በመሆኑም ከእንዲህ አይነት ነገር ሙስሊም ሊታቀብ ሐላል ለሆኑ ንጹህ ለሆኑ ነገሮች እንጂ ከማከራየት ሊቆጠብ ይገባል። ሌላኛው ጥያቄ እናቴ ገበያ ላይ ብር ወድቆ አገኘች። በዚህ ሰዓት ሌላ ሴት ብር ጣልኩ ጠፋብኝ እያለች ሰምታት ነበረ። እናቴ ግን ብር ማግኘቷ እና የሷ እንደሆነ ሳትጠይቅ እቤት አምጥታ አጠፋችው። ወድቆ የተገኘ ብር መጠቀም ሐራም መሆኑን እናቴ እውቀት የላትም። አሁን እኔ ልከፍልላት ነበረ፣ እንዴት ነው የምከፍለው? ሴትየዋን አላገኛትም የሚል። ይህ እኮ የሰው ልጅ በንጹህ ተፈጥሮ በህሊናው የሚያውቀው ጉዳይ ነው። የሰው ሐቅ መንካት ሐራም መሆኑን ክልክል መሆኑን ንጹህ ልቦና ያለው በሙሉ ያውቃል። ምንም እንኳ ከሰው ላይ እንደመቀማት ከኪስ እንደማውለቅ ተደብቆ እንደመዝረፍ ባይሆንም መንገድ ላይ ወድቆ ያገኘነውንም የራሳችን መሆኑን እስካላረጋገጠን ድረስ አንስቶ መሄዱ ከፊተኛው ጋር ተቀራራቢ ነው። በተለይ ደግሞ ገንዘብ ጠፍቶኛል የሚል ሰው እያዩ እየሰሙ ይሄ ማድረግ ሐራም መሆኑን ስለማለው ችግር የለውም አያስብልም። ሆኖም ሰው ሆኖ ማይሳሳት የለም። ተሳስቶ መስፈርቱን አሟልቶ የተወበተን ሰው አላህ ተባረከ ወተዓላ ይቅር እንደሚል በሐዲስ ተነግሯል። አላህ በቁርአን ነግሯል። ስለዚህ ተውበት ታድርግ። ከዛ በኋላ ገንዘቡን ለባለቤቱ ለመመለስ የምትችለውን ሁሉ ጥረት ታድርግ። 1 ዓመት ሙሉ ታፈላልግ። ከዛ በኋላ ባለቤቱ ካልተገኘ ወይም ካልተገኘች ለባለቤቱ እንዲሆን በሚል ንያ ለምስኪን ሰደቃ መስጠቱ የተሻለ ነው። ከራሷ ገንዘብን ብትሰጥ ሌላ ቤተሰብ ልጅ ዘመድ ቢሰጥላትም ምንም ችግር የለም፣ እሷ ተወብታ ለመስጠት እስከተዘጋጀች ድረስ። ሌላኛው ጥያቄ ከሰሃቦች መካከል በሚዛን መኖር የሚጠራጠሩ ነበሩ ወይስ በሚመዘነው ነገር ላይ ነበር የሚከራከሩት? ምክንያቱም ከአህለ ሱና እምነት አንዱ የሚዛን መኖርን ማመን ስለሆነ ነው ያብራሩልኝ የሚል ጥያቄ ነው። በአህለ ሱና ወልጀማዓ መካከል ጥንትም ይሁን ዛሬ አኺራ ላይ ሚዛን መኖሩን በተመለከተ ኺላፍ የለም። አኺራ ላይ ሂስ የሆነ ሚዛን አለ ብለው ያምናሉ አህለ ሱና ወልጀማዓ። አኺራ ላይ ሚዛን የለም ብለው የሚያምኑ አህለ ሱና ወልጀማዓን የሚኻልፉ ሙዕተዚላዎች ናቸው። ቁርአን ሐዲስ ላይ ያለውን ሚዛን የሚለውን ቃልስ ምን ታደርጉታላችሁ ሲባሉ ይሄ አኺራ ላይ ፍትህ አለ ማለት ነው እንጂ በተጨባጭ በተግባር ስራዎች የሚመዘኑበት ሚዛን አለ ማለት አይደለም ያሉበት ሁኔታ አለ። ነገር ግን ይሄ ከአህለ ሱና ወልጀማዓ ውጭ የሆነ ቀውል ነው። ያንዳንዱ አማኝ አኺራ ላይ 2 ጫፎች ያሉት ሚዛን አለ፣ የሰው ስራ ወይም ስራ ኢላ ገይር ዛሊክ የሚመዘንበት ብሎ ሊያምን ይገባል። ለዚህም በርካታ ደሊሎች አሉ። ነገር ግን በአህለ ሱና ወልጀማዓ መካከል ከጥንት ጀምሮ ኺላፍ ያለው
ይህ ሚዛን ላይ የሚመዘነው ምንድነው የሚለው ላይ ነው። ሚዛን መኖሩ ላይ አህለ ሱና ወል ጀማዓ ዘንድ ሰለፈን ወኸለፈን በሱሐባም ይሁን በታቢዒ እስካሁንም ድረስ ባሉት መሃል ኺላፍ የለም። ነገር ግን አህለ ሱና ወል ጀማዓ ዘንድ ኺላፍ ያለው አኺራ ላይ ሚዛን እንዳለ እናምናለን። ነገር ግን እዛ ላይ የሚመዘነው ምንድነው የሚለው ላይ ሶስት አይነት አቅዋሎች ተገኝተዋል። አንደኛው አኺራ ሚዛን ላይ የሚመዘነው የሰው ልጆች የሰሩት ስራ ነው የሚል አቋም ያላቸው አሉ። ለዚህም እንደ ደሊል ቡኻሪ ከአቡ ሁረይራ ያስተላለፉት ሐዲስ ነው። ከሊመታኒ ሐቢበታኒ ኢለረሕማኒ ኸፊፈታኒ ዐለል ሊሳን ሰቂለታኒ ፊል ሚዛን ሱብሓነላህ ቢሐምዲሂ ሱብሓነላሂል ዐዚም የሚለውን ደሊል አድርገዋል። ሁለት ቃላቶች አሉ አላህ ዘንድ ውድ የሆኑ ለመላስ ቀላል የሆኑ ሚዛን ላይ የሚከብዱ ሚዛንን የሚያከብዱ እነሱም ሱብሓነላህ ቢሐምዲሂ ሱብሓነላሂል ዐዚም ናቸው ብለዋል። ሌላም ተመሳሳይ ሐዲስ ላይ ሚዛን ላይ ትልቅ ክብደት የሚኖረው ነገር የለም እንደ መልካም ስነ ምግባር የሚልም ሶሒህ ሐዲስ አለ። እነዚህና መሰል የሆኑ ሐዲሶችን መሰረት አድርገው የሚመዘነው የሰዎች ስራ ነው ያሉ አሉ። ሌላ ቀውል ላይ ደግሞ የሚመዘነው ስራውን የሰራው ግለሰብ ነው የተባለበት ሁኔታም አለ። ለዚህም ነቢያችን ሰለላሁ ዐለይሂ ወሰለም የቂያም ቀን በጣም ወፍራም ግዙፍ የሆነ ሰው ሚዛን ላይ ሲቀመጥ የተነኝን ክንፍ ያክል እንኳ ሚዛን አያነሳም ያሉበት ሐዲስ ተገኝቷል። ይሄንና አብዱላህ ኢብኑ መስዑድ ለነብዩ ከዛፍ ላይ መፋቂያ እንዲያወርዱ ዛፍ ላይ ሲወጡ የባታቸውን ቀጫጫነት ያዩ አንዳንድ ሰዎች ሲስቁ ነብይ አይተው የባቱ ቀጫጫነት ነው እንደሚያስቃቸው የሱ ቀጫጫ ባቶች የቂያም ቀን ሚዛን ላይ ኡሁድ ከሚባለው ጋራ የበለጠ ክብደት ይኖራቸዋል የሚል ሐዲስም አለ። ይሄንና ከላይ ተጠቀሰው ሌሎችን ሐዲሶች መሰረት በማድረግ ሙእሚኑ ራሱ ነው የሚመዘነው ያሉ ተገኝተዋል። ሌላ ሶስተኛው የሚመዘነው የሰዎች ስራ የሰፈረበት መዝገብ ነው ያሉ ተገኝተዋል። ለዚህም ታዋቂው ሐዲሱል ቢጣቃን ደሊል አድርገዋል። 99 ከፀሐይ መውጫ እስከ ፀሐይ መጥለቂያ የሚያክሉ ሰፋፊ በወንጀል የተሞሉ መዝገቦችን ይዞ አላህ ፊት ቀርቦ መጥፋቴ ነው መዋረዴ ነው ሲል ላኢላሃ ኢለላህ የሚል ቃል የተጻፈባት በታሽ ወረቀት መታለት እሷ አንዱ የሚዛን ጫፍ ላይ 99 በወንጀል የተሞላ መዝገቡ ሌላኛው የሚዛን ጫፍ ላይ ተቀምጦ ፈማለት ቢሂነ ላኢላሃ ኢለላህ ሚዛን ደፋች የሚል ሐዲስ አለ። ይሄን መሰረት በማድረግ የሚመዘነው የሥራው መዝገብ ነው ያሉበት ሁኔታ አለ። ኢማሙል ቁርጡቢ ረሂመሁላህ ተዓላ ትክክለኛው ይህ ነው የሚመዘነው የሥራ መዝገብ ነው ያሉበት ሁኔታ አለ። የሥራ መዝገቡ ብቻ ሳይሆን ሥራ መዝገብ ውስጥ ያለው መልካም ሥራ ጋር ተጨምሮ የሥራ መዝገቡ ውስጡ ላይ ካለው ሥራ ጋር ማለት ነው። ከኢብኑ ዑመር እንደተላለፈው ቱዘኑ ሰሐኢፉል አዕማል ብለዋል። የሥራ መዝገቦች ይመዘናሉ ብለዋል። ኢማሙ ሰፋሪኒ የሚመዘነው የሥራ መዝገብ ነው ብለዋል። ይሄን ኢብኑ ዐብዱል በር ቁርጡቢ ወከዛሊክ ኋላ ላይ ከነበሩት መርዒ አልከርሚ የደገፉ ሲሆን በርካታ ጅምሁር ሙፈስሮችም ይሄ ነው ትክክል ብለዋል። ኢብኑ ዑሰይሚን ኢብኑ ተይሚያ ረሂመሁላህ ተዓላ የሚመዘነው ስራው ነው የሚል አቋም አላቸው። ኢብኑ ተይሚያ ዐቂደቱል ዋሲጥያ ላይ ፈቱንሰቡል መዋዚኑ ፈቱዘኑ ቢሃ አዕማሉል ዒባድ ብለዋል። አኺራ ላይ ሚዛኑ ይተከላል ይቀርባል። ከዛ በኋላ የአላህ ባሮች ስራ እሱ ላይ ይመዘናል ብለዋል። ኢብኑ ዑሰይሚን ረሂመሁላህ ተዓላ ፈልሙዕተመዱ አነ ለቲ ቱዘኑ ሂየ አልአዕማል ብለዋል። ጠንካራው አቋም የሚመዘነው ስራው ነው ብለዋል። ሁሉም ማስረጃ ያላቸው በርካታ ዑለሞች የሄዱባቸው አቋሎች ናቸው። ኢብኑ ከሲር ሌሎችም ሁሉንም ማስማማት ይቻላል፣ ራጂሑና ትክክለኛው እነዚህ ሁሉም ይመዘናሉ፣ እንደ ሁኔታው ይለያያል። አንዳንዴ ስራው ይመዘናል፣ አንዳንዴ ስራውን የሰራው ግለሰብ ይመዘናል፣ አንዳንዴ ስራው የተመዘገበበት መዝገብ ይመዘናል ብለዋል። ስለዚህ ኺላፍ ያለው ምንድነው የሚመዘነው ላይ ነው። አማ አኺራ ላይ ሚዛን አለ የለም ኺላፍ የሚቀበል ጉዳይ አይደለም። ማንም ይሄ ላይ ሊኻልፍ አይገባም። ሌላኛው ጥያቄ ሱሐቦች በዐቂዳ አልፎ አልፎ ተለያይተዋል። ለምሳሌ የአኢሻና የኢብኑ አባስ ረሱል አላህን አይተዋል ወይስ አላዩም የሚለው ጉዳይ ዐቂዳ አይገባም፣ ዐቂዳ ውስጥ አይገባም። የነብዩ በዱንያ ላይ ለይለተል ሚዕራጅ የማየታቸው የዐቂዳ ነጥብ አይደለም። አህለ ሱና ወል ጀማዓ ደግሞ አላህ የውመል ቂያማ እንደሚታይ ያምናሉ ይላሉ። ይህ እንዴት ይታያል? እንዲሁም በድር ላይ የተገደሉ ሱሐቦችን ነብዩ አናግረዋል አላናገሩም የሚለውም የዐቂዳ የሚባል ነጥብ ነው የሚል ጥያቄ ነው። ይህ ከአሁን ቀደም ተነስቶ ራሱን የቻለ ትምህርት የተሰጠበት ጉዳይ ነው። በየጊዜው እንዲህ አይነት ነገሮችን እያነሱ መወዛገብ ተገቢ አይደለም። ስንማር ስናውቅ ሁሉም ይገባናል፣ እንደርስበታለን። እነዚህ ነጥቦች የዐቂዳ ናቸው አይደለም ዑለሞች ዳሰዋል። ዐቂዳ ማለትም ማለት ነው ቀድመን ይሄን ልናውቅ ይገባና የዐቂዳ ነጥብ የሚባሉትስ ከተግባር ከዐመል ነጥቦች ጋር በምንድን ነው የሚለዩት? ይሄን ልናውቅ ይገባና ዐቂዳ ማለት የሰው ልጅ በልቡ በቆራጥነት የሚያምንበት አቋሙ የሚያደርገው
በጭራሽ ማይጠራጠርበት በእርግጠኝነት ልቡ ላይ ቋጥሮ የሚያስቀምጠው ነገር ማለት ነው። የአቂዳ ነጥቦች ለሁለት ይከፈላሉ። አንደኛው ግልጽና ጽኑ የሆነዋል በቁርአን በሐዲስ በግልጽ የተነገሩ አንዱ ሌላኛውን ያብራራ በስፋት የተዳሰሱ ሌላ ተፍሲር ሊኖራቸው የማይችል የአቂዳ ነጥቦች አሉ። ይሄን ሁሉም በየቂን በእርግጠኝነት አምኖ ሊቀበል ይገባዋል። በዚህ ላይ አህለ ሱና ወልጀማዓ ዘንድ ኺላፍ አይኖርም። ለምሳሌ አላህ ከዓርሽ በላይ ነው፣ ግልጽ ነው፣ በማያሻማ መልኩ ተነግሯል። በዚህ ላይ አህለ ሱና ወልጀማዓ ይኻለፉ። አላህ በየሌሊቱ ወደ ቅርቧ ሰማይ ይወርዳል፣ ግልጽ ነው፣ አያሻማም። በዚህ ላይ አህለ ሱና ወልጀማዓ አይኻለፉም። ነብዩ ሰለላሁ ዐለይሂ ወሰለም የንዚሉ ረቡና ኩለ ለይለ ብለዋል። ጌታችን አላህ በየሌሊቱ ወደ ቅርቧ ሰማይ ይወርዳል ብለዋል። ሐዲሱ ሷሂህ ነው፣ ግልጽ ነው። አላህ ሰሚ እንደሆነ ተመልካች እንደሆነ የቂያም ቀን እንደሚታይ ላ ገይሪ ዛሊክ በቁርአን በሐዲስ በግልጽ በስፋት የተዳሰሱ ነገሮች ናቸው፣ አያሻሙም። ሌላ ሁለተኛ አቂዳ ውስጥ የሚካተተው ነጥብ ወኒ የሆነ ደሊሉን ማስረጃውን መረዳት ላይ የሰዎች ግንዛቤ የሰዎች ዕውቀት ሊለያይ የሚችል የሆነ የአቂዳ ክፍል አለ። ይሄ ወኒ በመባል ይታወቃል። ጥያቄው ላይ የተነሱ ነጥቦች ነብዩ ዱንያ ላይ ሆነው አላህን አይተዋል አላዩም ከሁለተኛው የሚመደብ ነው። አይተዋል ያሉ አሉ፣ አላዩም ያሉ አሉ፣ በልባቸው በልብ አይናቸው ነው ያዩት ያሉ አሉ፣ አይተዋል ብቻ ብለው ዝርዝር ውስጥ ያልገቡ አሉ። ወከዛሊክ የበድር ዘመቻ ላይ የተገደሉ ሙሽሪኮችን ነብዩ አናግረዋል፣ አናግረዋቸው ሰምተዋል አልሰሙም ኺላፍ የነበረበት ጉዳይ ነው። በእነዚህ ነጥቦች ላይ ከጥንት ጀምሮ ዑለሞች ተናግረዋል። የአቂዳ ናቸው አይደለም የሚለውንም ነጥብ አንስተዋል። ኢብኑ ኹዘይማ ኪታቡ ተውሂድ ላይ፣ ኢማሙል በገዊ፣ ኢማሙ ጦሐዊ፣ ኢብኑ ተይሚያ ወከዛሊክ ኢብኑ ከሲር በቅርቡ ጊዜ ከነበሩት ውስጥም ኸሊል ሐራስ፣ ኢብኑ ዑተይሚን ወከዛሊክ አሁንም ድረስ ያሉ ሙሐመድ ዓሊ ፈርኩስ ሌሎችም እነዚህ ነጥቦችን አንስተው ዳሰዋል። ከነዚህ ውስጥ አይተዋል አላዩም የሚለውን አሰምተዋል አናግረዋል አላናገሩም የሚለውን ኢላ ገይሪ ዛሊክ ዳሰው ብቻ ያለፋሉ። የአቂዳ ነጥብም ጭምር እንደሆነ የጠቀሱ አሉ። ኢብኑ ዑተይሚን ብቻ ረሂመሁላህ ተዓላ ወደ 5 በሚደርሱ ክታቦቻቸው ይሄን ነጥብ ዳሰዋል። ሸርሕ ዐቂደቱ ሰፋሪንያ ላይ፣ ሐመውያ ላይ፣ ዋስጥያ ላይ፣ አልኡሱሉ ሲታ ላይ በድምፅም በኪታብም ጭምር በጽሁፍም ጭምር አንዳንድ የአቂዳ ነጥቦች ላይ በሰሐቦች መሃል ኺላፍ እንደነበረ ተናግረዋል። በዚህ ዙሪያ ይሄን ኺላፍ መጥቀስ ዓላማው መጥፎ እስካልሆነ ድረስ እንደ ወንጀል ሊታይ አይገባም። ኺላፍን ልናውቅ የኺላፍ ደረጃዎችን ልንለይ ይገባና ኺላፍና የኺላፍ ደረጃን የኺላፍ አይነቶችን ለይተን ሳናውቅ በእንደዚህ አይነት በትልቅ ጉዳዮች ገብቶ መናገር ሌላኛውን አካል ጥፋተኛ ማድረግ አልፎ ሁሉ ወደ መበደል ይወስዳል። ከጥንት ጀምሮ ኺላፍ ባለበት 2-3 አይነት አቅዋሎች አስተያየቶች ባሉበት ነጥብ ላይ አንዱን አስተያየት የጠቀሰ ሰው ያ አስተያየት ለኛ ስላልተስማማን ብቻ አዲስ ነገር ልናደርገው ይህ ከሱና ያወጣል ብለን ልናስብ አይገባም። ዑለሞች ከጥንት ጀምረው በኺላፎች ዙሪያ ክታቦችን ጽፈዋል። የኺላፍን ምንነት መነሻውን መፍትሄውን አብራርተዋል። አብዛኛው ምንም እንኳ በፍቅህ ጉዳይ ቢሆንም በኡሱልና በቀዋዒድ አልፍቅህ ዙሪያም ኺላፎች እንዳሉ መነሻቸው የሚያስከትሉት ችግር እንዴት መታከም እንዳለበት ተዳስሰዋል። የረድና የኺላፍ አደቦችንም ጭምር ዳሰዋል። ለዛ አንዳንድ የአቂዳ ሊባሉ የሚችሉ ነጥቦች ላይ ኺላፍ ሊኖር ይችላል። ይሄ ከጥንት ጀምሮ ዑለሞች ዳሰዋል። ቀደም ሲል የጠቀስኳቸው ክታቦችን እስከነ ሐሺያቸው ተኽሪጃቸው አንብቦ ሐቂቃውን ማወቅ ይቻላል። ከነዚህ ከጠቀስናቸው ዑለሞች መሃል አንዱ ኢብኑ ዑተይሚን ናቸው። የእሳቸውን ክታብ በዘመናችን ብዙ ሰዎች በቀላሉ ማግኘት ይችላሉ። ዐቂደቱል ዋሲጥያ መግቢያ አካባቢ ላይ ይሄን ነጥብ ዳሰዋል። አንዳንድ የአቂዳ የሚባሉ ነጥቦች ላይ ኺላፍ እንደነበረ በግልጽ ተናግረዋል። ሌሎችም ክታቦቻቸው ላይ ሰፋሪንያ ላይ لا يمكن أن نقول إن جميع مسائل العقيدة يجب فيها اليقين لأن من مسائل العقيدة ما اختلف فيه العلماء بلا عند ምሳሌ ብለው ቀደም ሲል ጥያቄው ላይ የተነሱ ነገሮችን ጠቅሰዋል። ሱሐቦች ነብዩ ጌታቸውን አይተዋል አላዩም ብለው ተኻልፈዋል። ይሄ የአቂዳ ጉዳይ ነው ብለዋል። ሌሎች ዑለሞች ይሄ አቂዳ አይባልም፣ አቂዳ የሚባለው አኺራ ጌታ አላህ ይታያል አይታይም ቢባል ነበር ብለዋል። ስለዚህ አይ አቂዳ አይደለም ብለው የዘጉ ዑለሞች አሉ። አይ አቂዳ ነው፣ ነገር ግን ግልጽ ከሆኑት አይደለም። ዋናው የሚያጣላው አኺራ ላይ አይታይም ቢባል ነበር፣ ዱንያ ላይ አላህ ይታያል አይታይም ግልጽ ከሆኑ ነጥቦች አይደለም። ስለዚህ ኺላፍ ሊፈጠርበት ይችላል ብለው የአቂዳ መሆኑን ገልጸው ያለፈዋል። እንደዚሁ ኢብኑ ዑተይሚን ረሂመሁላህ ተዓላ የአቂዳ ነክ የሆኑ ኺላፍ ካለባቸው ነጥቦች ውስጥ የቀብር ቅጣት መኖሩን ከማመናችን ጋር የቀብር ቅጣት የሚሆነው አካል ላይ ነው ወይስ ሩህ ላይ ነው የሚል ኺላፍ ተፈጥሯል። በዑለሞች መሃል እንደዚሁ አኺራ ላይ የሚመዘነው ስራ ነው ወይስ የሥራው መዝገብ ነው ወይስ ስራውን የሰራው አካል ነው የሚል ኺላፍ ተፈጥሯል። ነብዩላህ አደም ድሮ የነበሩበት ጀነት ወደፊት ሙእሚኖች የሚገቡበት ጀነት ነው ወይስ ሌላ ጀነት ነው? ይሄም የእምነት ጉዳይ ነው። ኺላፍ ተፈጥሯል።
የጀሃነም እሳት ሁሌ ይዘወትራል ወይስ ከጊዜ በኋላ ይጠፋል? ይሄም ኺላፍ ያለበት ጉዳይ ነው። ኢላ ገይሪ ዛሊክ ብለው ወልቀውሉ ቢአነ አልዐቂደተ ለይሰ ፊሃ ኺላፉን ዐለል ኢጥላቅ ገይሩ ሰሒህ ብለዋል። የዐቂዳ ጉዳይ እስከሆነ ድረስ ቤተኛውን ኺላፍ የለም ማለት በምንም መልኩ ኺላፍ የለም ማለት ትክክል አይደለም፣ ኺላፍ ሊኖር ይችላል ብለዋል። ኢብኑ ተይሚያም ይሄው አይነት ተመሳሳይ ንግግር አላቸው። ሱሐቦች አንዳንድ የኡሱል ነጥቦች ላይ ኡሱል ማለት አቂዳ የዲን መሰረት አቂዳ ማለት ነው፣ የተካለፉባቸው ነጥቦች አሉ ብለዋል። ይሄን ሁሉ ወደ ኋላ ልንተው አይገባም። የኺላፍ ነጥቦችን በጥልቀት ልንመረምር ይገባናል። ፍትህ ሊጎድለን አይገባም። ይህ እንዳለ ሆኖ ሰለፎች ዘንድ ደጋግ ቀደምቶች ዘንድ ሰለፎች ዘንድ አንዳንድ የአቂዳ ነጥቦች ላይ ኺላፍ ነበር ማለት ኺላፍ ችግር የለውም፣ በሁሉም የአቂዳ ነጥብ ላይ መኻለፍ ይቻላል ማለት አይደል። በአንዳንድ ነጥቦችም ቢሆን መኻለፍና የአቂዳን ነጥብ ቀለል አድርጎ መመልከት ይቻላል በጭራሽ ማለት አይደል። ወከዛሊክ በአንዳንድ ነጥቦች ላይ አለመግባባት ሲፈጠር ኺላፍ ሲፈጠር አንዱ አንድ ሲል ሌላኛው ሌላ ሲል ደጋግ ቀደምቶች ከነበሩበት ልንወጣ አይገባም። ደጋግ ቀደምቶች በተኻለፉበት ጉዳይ እኛ ዘንድም ኺላፍ ከተፈጠረ ኺላፉን እነሱ ባስተናገዱት መልኩ ነው ልናስተናግድ የሚገባው። እነሱ የተኻለፉበት ነጥብ ላይ ሰዎች ተኻልፈው አንዱ አንድ ቢል ሌላኛው አንድ ቢል ሁለቱም ከቀደምቶች አርአያ ካላቸው አንዱ ሌላኛውን ጠማማ ሊል ከዲን ከሱና ያወጣ ሊል በጭራሽ አይገባም። ሌላኛው ጥያቄ በሱሐቦች መካከል ወይስ በታቢዒዮች ነው ዓሊ ነው ዑስማን የሚበልጠው በሚል የሐሳብ ልዩነት ነበረ ይከራከሩ የነበረው ያብራሩልኝ የሚል ጥያቄ። ከአህለ ሱና ወልጀማዓ እምነት አንዱ ሱሐቦችን መውደድ ሱሐቦችን ማክበር፣ ስማቸውን በመጥፎ ከማንሳት መታቀብ፣ ከነሱ ውስጥ ለየት ያለ ደረጃ ማዕረግ ያላቸውን ያን ደረጃና ማዕረጋቸውን አውቆ ማክበር። ከነቢዩ በኋላ ምርጥ ሰው ማለት አቡበክር ስዲቅ ናቸው፣ ከዛም ዑመር ናቸው ብለው ደጋግ ቀደምቶች ተስማምተዋል። ከዛ በኋላ ዑስማን ነው ዓሊ የሚበልጡት ኺላፍ ተገኝቷል። ይሄን ኢብኑ ተይሚያ ሌሎችም ዑለሞች በሰፊው የዐቂዳ ክታቦች ላይ ዳሰዋል። ዐቂደቱል ዋሲጥያ ላይም ይሄን ማግኘት እንችላለን በቀላሉ ቅርብ የሆነው ክታብ ላይ። ወእኽተለፉ ፊ ዑስማን ወዓሊይን አዩሁማ አፍደል፣ ከዑስማን ከዓሊ ማን ነው የሚበልጥ በሚለው ላይ ተኻልፈዋል። አንዳንዶች ዑስማንን አስቀድመው ከዛ ዝም ብለዋል። አንዳንዶች ደግሞ ከዑስማን በኋላ ዓሊን አስከትለዋል። አንዳንዶች ደግሞ ከዑመር በኋላ ዓሊን አስከትለዋል፣ ሶስተኛ አድርገዋል። አንዳንዶች ደግሞ ከነቢዩ በኋላ የሰዎች ሁሉ ምርጥ አቡበክር ነው ከዛ ዑመር ነው ብለው ዝም ብለዋል። ሶስተኛ አራተኛ የሚለው ዝርዝር ውስጥ አንገባም። ዓሊን ከዑስማን ዑስማንን ከዓሊ አናበላልጥም ያሉም ተገኝተዋል። ኢላ ገይሪ ዛሊክ ብለው ዑለሞች ዳሰዋል። ቡኻሪ ላይ ከአብዱላህ ብን ዑመር በተላለፈ ዘገባም አብዱላህ ብን ዑመር እኛ በነቢዩ ዘመን የሰዎች ምርጥ አቡበክር ነው እንል ነበረ፣ ከዛም ዑመር ከዛም ዑስማን ነው እንል ነበር ብለዋል። አቡበክርና ዑመርን በተመለከተ ኺላፍ የለም። ከዛ በኋላ ግን ኺላፍ ተገኝቷል። ሆኖም ኺላፉ ያለው ኸሊፋነት መሪነት ላይ ሳይሆን በደረጃ የሚበልጠው ማን ነው የሚሻለው ማን ነው የሚለው ላይ ነው። አቡበክር ከዑመር እንደሚበልጡ ዑለሞች ይስማማሉ። ዑመር ከተቀሩ ሰሐቦች እንደሚበልጡ ይስማማሉ። በመሪነትም ደረጃ ከነቢ በኋላ አቡበክር ከዛ ዑመር ከዛ ዑስማን ከዛ ዓሊ እንደሆነ አህለ ሱና ወልጀማዓ ይስማማሉ። ሺዓዎች ናቸው የሚኻልፉት። አኩል ሐል መሪነቱ ላይ በአህለ ሱና ወልጀማዓ መካከል ኺላፍ የለም። አቡበክር ዑመር ከዛ ዑስማን ከዛ ዓሊ ናቸው። ከዑመር በኋላ መሪ የነበረው መሪነትም የሚገባው ሰሐቦችም ተስማምተው ያጸደቁለት ዑስማን ነው ብለው አህለ ሱና ወልጀማዓ ይስማማሉ። ከብልጫነት አንፃር ግን ከዑመር በኋላ ዑስማን ነው ዓሊ ኺላፍ ተገኝተዋል። የተለያዩ ከዑስማን ዓሊን ያስበለጡ ተገኝተዋል። ከነዚህ አንዱ ሱፊያን ተጠቃሽ ናቸው። ኢማሙ ማሊክም ሁለት ሶስት አይነት አቅዋል ተገኝቶላቸዋል። ዓሊ ነው የሚበልጠው ያሉበት ተነግሯል። ተወቁፍ ያደረጉበትም ተነግሯል። አይ በዚህ ጉዳይ እኔ አልናገርም ያሉበት፣ አንዱን ከሌላኛው አላስበልጥም ያሉበትም ተገኝተዋል። ኋላ ላይ ይሄን አቋማቸውን እንደቀየሩና ዑስማን ነው የሚበልጠው እንዳሉም እነ ቁርጡቢ ሌሎችም ጠቅሰዋል። ኢማሙ ሻፊዒ ረሕመቱላሂ ዐለይህ መኽተለፈ አሐዱ ሚነ ሶሐበቲ ወታቢዒነ ፊ አቢ በክር ወዑመር ብላ ሶሐቦችም ይሁን ታቢዒዮች የአቡበክር ከዛም የዑመር በላጭነት ላይ በመካከላቸው ምንም ኺላፍ የለም። ከነሱ ውስጥ የተኻለፉ የተገኙት ከዛ በኋላ ነው ብላ ከአቡበክርና ከዑመር በኋላ ባሉት ላይ ነው ብላ። ኢብኑ ዑሰይሚን ረሒመሁላህ ተዓላ ኢነ በዕደ ዑለማኢ ሱነቲ ቃሉ ዓሊይ ብን አቢ ጣሊብን አፍደሉ ሚን ዑስማን ፈጀዐሉሁ ፊል መርተበቲ ሳሊሰቲ ፊል ፈዲላ ወዑስማን ፊል መርተበቲ ራቢዓ ብላ። አንዳንድ የአህለ ሱና ወልጀማዓ ዑለሞች ዓሊ ከዑስማን ይበልጣል ሶስተኛ ደረጃ እሱ ነው ያሉና ዑስማንን አራተኛ ያደረጉ ተገኝተዋል። ከነሱ ውስጥም አቡበክር ዑመር ዑስማን ብለው የቆሙ አራተኛ ያልጠቀሱ ተገኝተዋል። ኢላ ገይሪ ዛሊክ የሚሉ የአቂዳ ክታቦች ላይ ሸርሖቻቸው ላይ በሰፊው ተደርዝሮ ተዳሶ የምናገኘው ነጥብ ነው። ሆኖም ትክክለኛው ቀውል አቡበክር ዑመር ዑስማን ዓሊ ናቸው። ብልጫነታቸው ልክ እንደ መሪነታቸው ነው ቅደም ተከተሉ።
ሌላኛው ጥያቄ ጀሃነም ትጠፋለች አትጠፋም የሚል ክርክር አለ። ቁርአን ላይ ዘውታሪነቷ ተገልጾ እያለ የኢብኑ ተይሚያስ አቋም ምን ነበር የሚል ጥያቄ ነው። አኺራ ላይ ጀነትና ጀሃነም እንዳለ ሁሉም ሙስሊሞች ይስማማሉ። ጀነትና ጀሃነምም ኻሊዶች እንደሆኑ በጥቅሉ ስምምነት አለ በዑለሞች መካከል። ነገር ግን የጀሃነም እሳት ይጠፋል አይጠፋም የሚል በዑለሞች መሃል ኺላፍ ተነስቷል። ጀሃነም ሙሉ በሙሉ አትጠፋም፣ የተወሰነ የጀሃነም የእሳት ክፍል ይጠፋል ያሉ ተገኝተዋል። ኢብኑ ተይሚያ ኢብኑል ቀይም የጀሃነም እሳት ትጠፋለች የሚል አቋም እንዳላቸው ዑለሞች ጠቅሰዋል። ሆኖም በእርግጠኝነት ሙሉ በሙሉ ኢብኑ ተይሚያና ኢብኑል ቀይም ጀሃነም ትጠፋለች ብለዋል ብሎ መደምደም አይቻልም። ምክንያቱም ሌላ ቀውል አላቸው። በሌላ ንግግራቸው ጀሃነም አትጠፋም ብለው አስረግጠው ተናግረዋል። አልፎ ሁሉ ኢብኑ ተይሚያ የጻፉት ኪታብ ሪሳላም ጭምር አለ ተብሏል። በትክክልም ታትሟል፣ እጃችንም ላይ የሚገኝ አረዱ ዐላ መን ቃለ ቢፈናኢ ናር የሚል ጀሃነም ትጠፋለች ያለ ሰው ላይ ምላሽ የሚሰጡበት። ኢዘን ኢብኑ ተይሚያ ሁለት አይነት ቀውል አላቸው ማለት። የሆነ ጊዜ ላይ የአንደኛው ቀውል ደሊል ጠንካራ ሆኖ ታይቷቸው ይሄ ነው ትክክለኛው ሊሉ ይችላሉ። ሌላ ጊዜ ያ ደሊል ደካማ መሆኑን ደርሰውበት ተቃራኒውን ሊናገሩ ይችላሉ። ሻሂድ እሳት ትጠፋለች አትጠፋም የሚለውን በተመለከተ ኢብኑ ተይሚያና ኢብኑል ቀይም እንዲህ አይነት ንግግር እንዳላቸው ተነግሯል። ከነሱ በኋላም በርካታ ዑለሞች በዚህ ዙሪያ ክታቦችን ጽፈዋል። መርዒል ከርሚ፣ ኢማሙ ሸውካኒ፣ ኢማሙ ሰንዓኒ በዘመናችን ያሉም ጭምር አንዳንዶች ራሱን የቻለ ክታብ ጽፈዋል። ሌሎቹ እነዚህ ክታቦችን ራሳቸውን ተሕቂቅ ያደረጉ መሰላውን ነጥቡን በሰፊው አብራርተዋል። ኢብኑል ቀይም ብቻ ጀሃነም ትጠፋለች አትጠፋም የሚለውን ነጥብ 5 በሚደርሱ ክታቦቻቸው ላይ በግልጽ በሰፊው ዳሰዋል። አሰዋዒቁል ሙርሰላ፣ ሓዲል አርዋህ፣ ሽፋኡል ዓሊል፣ አልዋቢሉ ሰይብ፣ ጠሪቁል ሂጅረተይን የተሰኙ ክታቦቻቸው ላይ ይህን ጉዳይ ዳሰዋል። አንዳንዶቹ ላይ ትጠፋለች ብለው ደምድመዋል። አንዳንዶች ላይ ነጥቡን ብቻ ዳሰው ያለፉበት ሁኔታ አለ። ብዙ ሰዎች የኺላፍ ጉዳይ ላይ ፍትሃዊነት ይጎድላቸዋል፣ ልበ ሰፊነት ያንሳቸዋል። በአንድ አይኑ ብቻ የሚያዩም አሉ። ኢብኑ ተይሚያ ረሒመሁላህ ተዓላ ወአመል ቀውሉ ቢፈናኢ ናሪ ፈፊሃ ቀውላኒ መዕሩፋኒ ዐን ሰለፊ ወልኸለፍ ወኒዛዑ ፊ ዛሊከ መዕሩፉን ዐን ታቢዒን ወመን በዕደሁም የሚል ንግግር ከሳቸው ተጠቅሷል። ጀሃነም ትጠፋለች አትጠፋም የሚለውን በተመለከተ ከቀደምቶችም ኋላ ከነበሩትም ኺላፍ ተገኝቷል። ሁለት አይነት አስተያየቶች አሉ። በዚህ ዙሪያ ጭቅጭቅ እንዳለ ከታቢዒዮችም ከዛ በኋላ ከነበሩትም ይታወቃል ብለዋል። ኧረ ከዚህ ሁሉ አልፈው በል ኢለ ሰዓቲ ለም አዕለም አሐደን ሚነ ሰሓበቲ ቃለ ኢነሃ ላ ተፍና ወኢነመል መንቁሉ ዐንሁም ضد ዛሊክ ብለዋል። አሁን እስካለሁበት ሰዓት ድረስ የተኛውም ሰሓባ ጀሃነም አትጠፋም ብሎ አልተናገረም። ይልቅ እንደው ከነሱ የተላለፈው የዚህ ተቃራኒ ነው ብለዋል። ከዛም ለዚህ ደሊሎችን ዘርዝረዋል። የዑመር ንግግርም ሶሒህ ነው የሚል ዳሰሳ አላቸው። ቀደምት ዑለሞች አስፍተው ያዩትን ነገር እኛ አጥበን ልና አይገባንም። ይህ እንዳለ ሆኖ ኢብኑ ተይሚያ ይሄን የአንዳንዶችን አቋም እየተናገሩ ሳለ ዳሰው ያለፉትን ነጥብ የእሳቸው ነው ተብሎ ተለጥፎባቸው ነው የሚሉ አስተያየቶች አሉ። ኢብኑል ቀይም ረሒመሁላህ ተዓላ ጀሃነም ትጠፋለች አትጠፋም ብዬ ሸይኹል ኢስላም ኢብኑ ተይሚያን ስጠይቃቸው ይሄ ትልቅ ጉዳይ ነው አሉኝ፣ ዝም አሉ ብለው ተናግረዋል። ከነው ፊ ሽፋኢል ዓሊል ኢብኑ ተይሚያ ትልቅ ነው ብለው ከመናገር የተቆጠቡበት ጉዳይ ከነጥቡ ስፋትና ግዝፈት አንጻር የተለያዩ ንግግሮችን ተናግረው ያለፉበት ጉዳይ ላይ ተራ ጀማሪ የሆኑ ሰዎች እንደፈለጉ ሊናገሩበት አይገባም። ቁርአን ውስጥ ጀሃነም ዘውታሪ ናት ተብሎ ሳለ ዑለሞች እንዴት ይካለፋሉ አይባልም። ቁርአኑን እንደዚሁ ብቻ ቀርቶ የሚያልፍ ሰው ሊል ይችላል። ዑለሞች እንደኛ አይደለም ቁርአን የሚቀሩት። ያንዳንዱን አንቀጽና ቃል ያስተነተኑ ከዛ ውስጥ ህግጋትን ኢስቲንባጥ ያደረጉ ቃሉን ብቻ ሳይሆን ሐሳቡንም ጭምር ነው ተደቡር ያደረጉ የሚሄዱትና ቁርአን ውስጥ ላቢቲነ ፊሃ አህቃባ ማዳመት السماوات والارض الا ما شاء الله የሚሉ አንቀጾች አሉ። እነዚህ አንቀጾች ቆም እንዲሉ አድርገዋቸዋል። አህቃብ ምንድነው? በአረብኛ ቋንቋ አህቃብ የጊዜ ገደብ ነው፣ አመታት ናቸው። ማዳመት السماوات والارض الا ما شاء الله الى غير ذلك የሚሉ አሉ። ምንም እንኳ ይህ ተፍሲሩ ትክክል አይደለም ብንልም ማለት ነው። ኢብኑ ባዝ ረሒመሁላህ ተዓላ ጀሃነም ትጠፋለች አትጠፋም የሚል ጥያቄ ቀርቦላቸው هذا قول لبعض السلف يروى عن بعض السلف وعن بعض الصحابة وذكره ابن القيم وذكره شيخ الإسلام ابن تيمية وذكره آخرون ولكنه قول مرجوح عند أهل السنة قول ضعيف بلا أو جهنم تتفعلت جميل كان دان قدمتوش تنقرال كصحابوشم تنقرال ابن القيم ابن تيمية ليلوشم هين تكسوال نقرقن هي دكم على استياتنا أهل السنة والجماعة زند بلا أهل السنة والجماعة تككلن يواقع مبزان يتشهدوا بس جهنم زوتارينات يميلون بلا شيخ صالح الفوزان وفقه الله تعالى አልቡጢ ላይ እርማት እየሰጡ ጀሃነም ትጠፋለች የሚለውን ኢጅማዕ ተጻረዋል የሚል ነጥብ ሲያነሳ ሼክ ሷሊህ አልፈውዛን ለዚህ አባባልና ትችቱ በሁለት መልኩ መልስ እንስተዋለን። أنه لم يحصل إجماع على تخطئة القول بفناء النار وعده من البدع
كما زعم فالمسألة خلافية وإن كان الجمهور لا يرون القول بذلك بلا جهنم አጠፋም የሚል ስምምነት የለም ጀሃነም ትጠፋለች ብሎ መናገርም ቢድዓ አይደለም እሱ እንዳለው ቡጢ እንዳለው ጀሃነም ትጠፋለች አጠፋም የሚለው ነጥብ የኺላፍ ነጥብ ነው አብዛኞቹ ምንም እንኳን ይሄን ባይቀበሉም ነገር ግን ኢጅማዕ አልተደረገበትም ይህ የኺላፍ ነጥብ ነው የዚህን ተቃራኒ ያንጸባረቀ የዚህን ተቃራኒ የተናገረ ሙብተዲዕ አይባልም ብለዋል ይሄ አንደኛ ወጅህ ነው በሌላ መልኩ ደግሞ መልስ እንሰጠው أن الذين قالوا بفناء النار استدلوا بأدلة من القرآن والسنة ጀሃነም ከጊዜ በኋላ ትጠፋለች የሚል አቋም ያላቸው ሰዎች የቁርአን የሐዲስ ማስረጃ አቅርበው ነው ማስረጃነቱ ትክክል ነው አይደለም የሚለውን ትተነው ነገር ግን የቁርአን የሐዲስ ማስረጃ አቅርበዋል ስለዚህ ቢበዛ ይሄ ስህተት ነው እንጂ የምንለው ቢድዓ ነው አንልም ሆኖም ይህ ቀውል ጀሃነም ትጠፋለች የሚለው ትክክል ነው ማለቴ ለቀውሉ ለዚህ አይነቱ አስተያየት መከላከሌ አይደለም ነገር ግን የኺላፍ ነጥብ ነው ብለዋል ይሄን السلفية ليست مذهبا የሚል ክታብ ላይ ተዓቁብ ያረጉ ረማት የሰጡ የተናገሩት ንግግር ነው እዚህ ጋር ንግግራቸውን የጠቀስነው ከዚህ ከተነሳው ነጥብ ጋር በሚሄድ መልኩ በሰፊው ንግግራቸውን የፈለገ ከላይ ከተጠቀሰው ኪታብ ማንበብ ይችላል ኢብኑ ዑተይሚን ረሂመሁላህ ተዓላ ጀሃነም ሙአበድናት ሙአመድ በቀደምቶች መሃል ኺላፍ አለ ብላ ከጊዜ በኋላ ትጠፋለች ወይስ ሁሌም ትኖራለች የሚለው ላይ ኢብኑ ቀይም ኢብኑ ተይሚያን ጨምሮ ሌሎችም ጀሃነም ከጊዜ በኋላ ትጠፋለች የሚሉ የአህለ ሱና ወልጀማዓ መንገድን የሚከተሉ ዑለሞች በዚህ ንግግራቸው የፈለጉት ጀሃነም ሙሉ በሙሉ ትጠፋለች ሳይሆን የተፈለገው ሙእሚን የሆኑ በወንጀላቸው ሲቀጡ የነበሩ እነሱ ይቀጡበት የነበረው ክፍል ነው የሚጠፋው ተብሎ ተፍሲር ተደርጎላቸዋል ይሄ አይደለም ጀሃነም ሙሉ በሙሉ ትጠፋለች ማለት ነው የፈለጉት ምክንያቱም አንዳንድ አንቀጾች ላይ ይሄን የሚያመላክት አለ የአላህ ረህመትም ሰፊ ነው ኢላ ገይሪ ذلك የሚል ኢህቲማልም ተደርጎላቸዋል ዑለሞች አንድን ወጣ ያለ ንግግር ሲናገሩ ሌሎች ዑለሞች ልባቸውን ሰፋ አድርገው ተፍሲር ለንግግራቸው ተውጂህ ይፈልጋሉ አቅጣጫ ያስይዙታል መስተካከል ያለበትን ያስተካክላሉ ምንም ማስረጃ ከሌለው ውድቅ ያደርጉታል ኢዳ አንድ ሰው ጀሃነም ትጠፋለች ብለዋል ተብሎ ብቻ የወሬ ጫፍ ይዞ መሮጥ ተገቢ አይደለም ጀሃነም ትጠፋለች ብለን አናምን ያሉም አቋማቸው ቅድም እንዳልነው ጥፋተኛ ሙስሊሞች ይቀጡበት የነበረው ክፍል ይጠፋል ማለት ነው የተፈለገው አንድ ሰው በምላስ ወለምታ ትክክለኛው ጀሃነም አጠፋም ሁሌም ዘውታሪ ናት ማለት ፈልጎ ትጠፋለች ብሎ የምላስ ወለምታን በመያዝ እንደ ትልቅ የአቂዳ ስህተት በመቁጠር ለረድ መቸኮል ጥፋተኛ ለማድረግ መቸኮል ተገቢ አይደል ረድ በመልካም ማዘዝ ከመጥፎ መከልከል ነሲሃ ውስጥ የሚካተት ነው ነገር ግን አደባለው ሸርጣለው ዒልም ያስፈልገዋል ኢኽላስ ያስፈልገዋል እውነተኝነት ያስፈልገዋል ማረጋገጥ ያስፈልገዋል በትክክል ብሏል አላለም በትክክል ተሳስቷል አልተሳሳተም ሌሎችስ ንግግሮቹ ላይ ይሄን የሚያጠናክር ነው ያለው የሚቃረን ነው ያለው ብሎ ተተቡት ማድረግ ያስፈልጋል በግምትና በጥርጣሬ ብቻ ተነስቶ እንዲህ አይነት ትልልቅ ጉዳዮች ላይ መናገር ተገቢ አይደል በእምነቱ መጽናት መረጋጋት የሚፈልግ ሰው ወደ ቀደምቶች ክታብ ሊመለስ አንገቱን ደፍቶ ቀድሞ ሊማር አጠራጣሪ ነገሮች ሲገኙም ረጋ ብሎ ሊያጣራ ይገባዋል የማያውቁ ሰዎች ያላቀማቸው ገብተው መናገር ኺላፍ እንዲሰፋ ከታች ያሉ ሰዎች ግራ እንዲጋቡ ያደርጋል ዒልም ባህር ነው ሰፊ ነው አንድ ግራችን ጫፉ ላይ እንዳስገባን ሁሉን እንዳወቀን አድርገን ልንወስድ አይገባም ሁለት ሶስት ክታቦችን ያውም ያቆራረጠን ያውም በዘመናዊ መንገድ ቀርተን ሁሉን ነገር ያወቀን ሊመስለን በጭራሽ አይገባም ይሄኔ ግራ ተጋብተን ሌሎችንም ግራ እናጋባል الحافظ المزي رحمه الله تعالى لو سكت من لا يدري لاستراح وأراح وقل الخطأ وكثر الصواب بلغ የማያውቅ ሰው ዝም ቢል እሱም እረፍት ያገኝ ነበር ሌሎችም እረፍት እንዲያገኙ ያደርግ ነበር ስህተትም ያንስ ነበር ሐቅና እውነትም ትክክለኛነትም ይሰፋ ይበዛ ነበር ብለህ አላህ ተባረከ ወተዓላ ለሁላችንም ጠቃሚ እውቀት ከመልካም ስራ ጋር ያደለን ሰላም አለይኩም ወራህመቱላሂ ወበረካቱ